የሰው ልጅ ልብ ማለት ነው ልክ እንግዲህ እንትን ውስጥ ጭንቁላ ውስጥ ወይ ዲስት ውስጥ የተጣደ የሆነ ነገር ሲፈላ ሲፍለቀለቅ የሚገለባበጠውን ያክል እንደዛ ይገለባበጣል ማለት ነው። ما سمي القلب إلا من تقلبه فاحذر على القلب من قلب وتحويله እና ልብ እኮ ማለት ነው ቀልብ ተብሎ እኮ አልተጠራም ምን ስለሆነ እንጂ ዝም ብሎ የሚገለባበጥ የሆነ ነገር ስለሆነ እንጂ ኢንሻአላህ በአላሁ ሱብሓነሁ ወተዓላ ፈቃድ القلب السليم ሰላምና ጤነኛ የሆነ ልብ በተመለከተ ይሆናል ማለት ነው። إن إصلاح القلوب من المطالب العالية ልቦችን ማለት ነው ማስተካከልና ያማሩ ጥሩ ልቦች እንዲኖሩን ማድረግ ይሄ ማለት ነው ትልቅና አስፈላጊ የሆነ ነገር ነው። لأن القلب محل نظر الله سبحانه وتعالى ቀልብ ማለት እኮ ማለት የአላሁ ሱብሓነሁ ወተዓላ ባሮችን የሚያይበት የሆነው ቦታ ነው። አላሁ ሱብሓነሁ ወተዓላ ወላሁ يعلم ما في قلوبكم ይላል። አላህ እኮ በእናንተ ልብ ውስጥ ያለን ያውቃል ይላል። كما في صحيح مسلم من حديث أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إن الله تعالى لا ينظر إلى صوركم وأموالكم ولكن ينظر إلى قلوبكم وأعمالكم መልእክተኛው አለይሂ ሰላቱ ወሰላም ይላሉ አቡ ሁረይራ በዘገቡት ባስተላለፉት በሆነው ሐዲስ ማለት ነው አላሁ ሱብሓነሁ ወተዓላ ወደ እናንተ ወደ ምስላችሁ ወደ አካል ክፍላችሁ ወደ ተክለ ሰውነታችሁ እንደዚሁም ደግሞ ማለት ነው ወደ ገንዘቦቻችሁ አይደለም የሚመለከተው አሉ። ነገር ግን አላሁ ሱብሓነሁ ወተዓላ የሚመለከተው ወደ እናንተ ወደ ልቦቻችሁና የምትሰሩት ወደ ሆኑት ስራዎች ነው አሉ መልእክተኛው አለይሂ ሰላቱ ወሰላም ማለት ነው። ልብ ማለት እንግዲህ ትልቅ የሆነ ከሰውነታችን ክፍል ትልቅ የሆነ ድርሻ ያለው ነው። የሱ መስተካከል ማለት ነው ሌሎች አካል ክፍሎች እንዲስተካከሉ አካል ክፍሎቻችን ማለት ነው የታዘዙትን ተፈጻሚ እንዲያደርጉ ከተከለከሉት ነገር የሚቆጠቡ አላህ ባዘዛቸው መልኩ እንዲቆሙ የሚያደርጋቸው ዋናው የልብ መስተካከል ነው ማለት ነው። ይህንኑ አስመልክቶ መልእክተኛው አለይሂ ሰላቱ ወሰላም ከማ ፊ ሶሒሐይን من حديث النعمان بن بشير رضي الله عنهما قال ألا وإن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله ملكتني عليه الصلاة والسلام على نقوى أواج سموال ملكتني عليه الصلاة والسلام በተክለ ሰውነት ውስጥ በአካል ክፍል ውስጥ አንዲት ቁራጭ ስጋ አለቻሉ እሷ ከተስተካከለች የሰውነት ክፍል በሙሉ ይስተካከላል እሷ የተበላሸች እንዲሆን የሰውነት ክፍል በሙሉ ይበላሻል አሉ መልእክተኛው አለይሂ ሰላቱ ወሰላም። ስለዚህ የሰው ልጅ ማለት ነው ኢማኑ ራሱ ሊስተካከልና ቀጥ ያለ አላህ እንደሚፈልገው ሊሆን አይችልም ልቡ እስከሚስተካከል ድረስ ማለት ነው። የልብ መስተካከል ማለት ትልቁን ድርሻ የሚይዝ ትልቅ ቦታ ያለው ነገር ነው ማለት ነው። ይህን አስመልክቶ መልእክተኛው አለይሂ ሰላቱ ወሰላም አሁንም ማለት ነው ከማ ፊ ሐዲሲን ሐሰንን ሐሰነሁ አልአልባኒ ረሂመሁላህ من حديث أنس بن مالك رضي الله عنه قال لا يستقيم إيمان عبد حتى يستقيم قلبه ولا يستقيم قلبه حتى يستقيم لسانه ملكتني عليه الصلاة والسلام የማንኛውም ባሪያ እኮ ማለት ነው ኢማኑ የተስተካከለ ሊሆን አይችልም ልቡ እስከሚስተካከል ድረስ አለ። ልቡ ደግሞ የተስተካከለ ሊሆን አይችልም ምላሱ የተስተካከለ እስከሚሆን ድረስ። قال ابن رجب رحمه الله فأصل الاستقامة استقامة القلب على التوحيد የእስቲቃማ ማለት ነው ሰውየው ቀጥ ብሎ የተስተካከለ ዲኑ ላይ የጸና እንዲሆን መሰረቱ ልቡ በተውሂድ ላይ የጸናና በተውሂድ የተስተካከለ ሲሆን ነው። فمتى استقام القلب على معرفة الله وعلى خشيته ልብ የተስተካከለ ጊዜ ያለ አላህን በማወቅ አላህን በመፍራት ወኢጅላሊህ እሱን በማላክ ومهابته وإرادته ورجائه ودعائه አላህን ሱብሓነሁ ወተዓላ በማላክ በማክበር እንደዚሁም አላህን ተስፋ በማድረግና ከሱ ነገራቶችን በመፈለግ የሚያስፈልጉትን ሀጃዎች ካላህ በመከጀልና በመፈለግ እንደዚሁም አላህን በመለመን ወተወኩል ዐለይሂ እንደዚሁም በአላሁ ሱብሓነሁ ወተዓላ ላይ በመመካትና ወልኢዕራድ ዐማ ሲዋህ ከአላህ ሱብሓነሁ ወተዓላ ውጭ ካሉት በማፈግፈግ እነሱን ትቶ ወደ አላህ በመዞርና ወደ አላህ ኢቅባል በማድረግ አላህ ላይ በመመካት የዚህ ጊዜ ማለት ነው ኢስቲቃመቱል ጀዋሪህ ኩሉሃ ይህን ያደረገ ጊዜ የሰው ልጅ አካል ክፍሉ በሙሉ የተስተካከለ ይሆናል አለ።
ስለዚህ የሰው ልጅ ልቡን ለማስተካከል ልቡ ቀጥ ያለና እስቲቃማ ያለው እንዲሆንለት መጣር አለበት የዛም መሰረቱ ምንድነው ተውሂድ ነው በተውሂድ ላይ ልቡን ሊያንጽ ይገባል አማ ልብ በተውሂድ ላይ ካልታነጸ ኹራፋቶችን ተለመደ ሽርክያቶችን ከለመደ ኩፍርያት ከለመደ እንደዚሁም ደግሞ ሙህደታት ቢድዖችን ካስለመደው ልቡን ከዛም በኋላ ማለት ነው እስቲቃማ ሊኖረው አይችልም አላህን ሊፈራ አይችልም በትክክል አላህን ሊገዛ ተውሂድ ሊጣፍጠው አይችልም ለምን ሽርክን ታስለመደው ማለት ነው ስለዚህ ሽርክን ሊርቅ ልቡን ማለት ነው ከሽርክ ከኩፍር ሊያጸደው በተውሂድ ላይ ሊያነጸው ይገባል ማለት ነው አላህን በመፍራት ላይ አላህን በመገዛት ላይ ለአላህ በመተናነስ ላይ አላህ ላይ በመመካት በዚህ ላይ ማለት ነው ልቡን ተርቢያ ማድረግ በዚህ ላይ ማለት ነው ልምድ እንዲኖረው በዚህ ላይ የተስተካከለ እንዲሆን የሰው ልጅ ጥረት ማድረግ አለበት በዚህ መልክ የተስተካከለ ልብ የሆነ ጊዜ ነው ማለት ነው አካል ክፍሉ የተስተካከለ የሚሆነው አማ ልቡ የተበላሸ ከሆነ በሽርክ የተበረዘ ከሆነ ውስጡ ላይ ኹራፋት የተሞላበት የሆነ እንደሆነ ሁሉም ነገር ማለት ነው ያስፈራዋል ሁሉም ነገር ያስጨንቀዋል እንደዚሁም ማለት ነው ለአላህ Subhanahu Wa Ta'ala ከመጨነቅ አላህን ከመፍራት ቀርቶ ምን ይሆናል ማለት ነው ነገራቶች ሁሉ እንዲፈሩት ነገራቶችን ሁሉ ማለት ነው እንዲፈራ ይሆናል እንደተባለው ማለት ነው አላህ Subhanahu Wa Ta'ala የሚፈራ የሆነ አካል ሁሉም ነገር ይፈራዋል ከአላህ Subhanahu Wa Ta'ala ውጭ የሆነ አካል የሚፈራ ደግሞ ሁሉንም ነገር ይፈራል እንደተባለው ማለት ነው በዛ ሁኔታ ላይ ልቡ የተበላሸ ይሆናል አካል ክፍሉም እንደዚሁ ለሌላ ነገራቶች ተገዢ ለሌላ ነገራቶች ታዛዥ ይሆናል ማለት ነው አላህን በማመጽና ከአላህ ተውሂድ በማፈንገጥ ስለዚህ ልብ ማለት ነው በተውሂድ ላይ የታነጸ እስቲቃማ ያለውና የተስተካከለ እንዲሆን ማለት ነው የሰው ልጅ ጥረቱን ማድረግ አለበት ልብ የሚባለው ነገር አዩሃል ኢኽዋ ልብ የተባለበት እንደውም القلب كثير التقلب በጣም ማለት ነው መገለባበጥ አለበት አላህ Subhanahu Wa Ta'ala ልባችንን በሐቅ ላይ ያጽናልንና ልብ የሚባለው ነገር በየጊዜው የመገለባበጥ የሆነ ማለት ነው ባህሪ አለው ይሄን አስመልክቶ في مسند احمد بسند صحيح صححه الألباني رحمه الله في صحيحه من حديث المقداد ابن الأسود رضي الله عنه قال لا أقول في رجل خيرا ولا شرا حتى أنظر بما يختم له من على مقداد ابن الأسود رضي الله عنه باندي سولايكو مالتنا بملكام منهم بمدفول الناقر الشلم مالت مجرشون اسكم من ملكة دراسة يعني بعد شيء سمعته من النبي صلى الله عليه وسلم كنبي عليه الصلاة والسلام يسمعه نقر سلاله من الباتم سويه استقامة علينا يبلو ቀጥተኛ ላይ ነኝ ጥሩ መንገድ ላይ ነኝ ብሎ ማለት ነው የሚያኮራ ነገር አይደለም እንደዚሁም ሰውየው መጥፎ ጥፋት ላይ ነው ከባድ ወንጀል ላይ ነው አደጋ ላይ ነው ተብሎ ተስፋ የማይቆረጥም ይሄ ሰው በቃ እንደዚህ ደርቆማ እንዴት ይመለሳልም አይባልም ለዚህ ነው ሚቅዳድም ያለው በሰውየው ላይ ኸይርም ይሁን ሸርን አልናገርም አለ ከመልእክተኛው አለይሂ ሰላቱ ወሰላም የሰማሁት ነገር ስላለ ምንድነው የሰማው ሲባል መልእክተኛው አለይሂ ሰላቱ ወሰላም ለቀልቡ ابن آدم أشد انقلابا من القدر إذا اجتمعت غليانا ولكتنيو عليه الصلاة والسلام يا آدم لجيكو مالتنا ولبو لك مالتنا وبجنكو الله استيتطاري هونو نجر እየተሰባሰበ ሲፍለከለክ እንደሚገለባበጠው እንደዛ ያደም ልጅ ልብ የመገለባበጥ ባህር ያለው ሲሉ መልእክተኛው አለይሂ ሰላቱ ወሰላም ስለሰማሁኝ የሰው ልጅ ከዚህ በኋላ በኸይር የሚሆን ማለት ነው በሸር ምን አለለም ማለት አልናገርም በማለት ተናገረ ማለት ነው قال ابن القيم رحمه الله وهذا من أحسن الأمثال وأبلغه ይሄ ማለት ነው ዲካ የደረሰና በጣም ያማረ የሆነ ምሳሌ ነው አለ በጣም ያማረ የሆነ ምሳሌ ነው መልእክተኛው አለይሂ ሰላቱ ወሰላም ያደረጉት የሰው ልጅ ልብ ማለት ነው ልክ እንግዲህ እንትን ውስጥ ጭንቁላ ውስጥ ወይ ዲስት ውስጥ የተጣደ የሆነ ነገር ሲፈላ ሲፍለቀለቅ የሚገለባበጠውን ያክል እንደዛ ይገለባበጣል ማለት ነው እና ልብም ልብ የተባለበት ከዚህ የተነሳ ነው ማለት ነው ልብም ልብ የተባለበት القلب ما سمي القلب إلا من تقلبه فاهذر على القلب من قلب وتحويل له እና ልብ እኮ ማለት ነው ቀልብ ተብሎ እኮ አልተጠራም ምን ስለሆነ እንጂ ዝም ብሎ የሚገለባበጥ የሆነ ነገር ስለሆነ እንጂ ስለዚህ ማለት ነው ልብህ እንዳይገለባበጥና ከሐቅ እንዳይዘነበልብህ የዚህ ጊዜ ማለት ነው የልብን መገለባበጥና መቀያየር ተጠንቀቀው ይላል ማለት ነው ለዚህ ልብ የሚባለው ነገር ምናልባትም አንዳንድ ሰዎች ይሸወዳሉ እኔ በቃ በስቲቃማ ላይ ነኝ እኔ በሐቅ ላይ ነኝ ተውሂድ ገብቶኛል እኔ ሱና ገብቶኛል እኔ ማለት ነው ከዚህ በኋላ ለቢዲዓ አልሸወድም አው ደግሞ ለሽርክ አልሸወድም ለማዕሲያ አልሸወድም በማለት ራሳቸውን በልበ ሙሉነት ፈተናል ሲጋፈጡ ታያቸዋለን
ወደ ፈተና ራሳቸውን ሲያቀርቡ ታያቸዋለህ ለአህለል ሽርክ ማለት ነው ጆሮ ሲሰጡ ተሰማለህ ታያለህ እንደዚሁም ለአህለል ቢድዕ ጆሮ ሲሰጡ የነሱ ሪከርዶች ሲያዳምጡ ሩዱዳቻቸውን ማለት ነው ያዳመጡ ከነሱ ውስጥ የሆነ ነገር እንውሰድ ሲሉ ተሰማለህ ረተው ፈተና ላይ ተወድቃላችሁ ስትላቸው አይኔ ራሴን አቃለሁ በሌላም መልኩ ወንጀልም ላይ እንደዚሁ ማለት ነው መካከል ወንጀሉ መካከል ሆኖ አላህን ፍራ አይሆንም እዚህ ላይ ተወድቅበታለህ ሲባል ምን ይላል አይኔ ራሴን አቃለሁ ይላል ማለት ነው ላ እንደዛ አይደለም ልብ የሚባለው ነገር የመገለባበጥ ባህሪ ያለው የመገለባበጥ ባህሪ ያለው በጣም ጥንቃቄና እንክብካቤ የሚያስፈልገው የሆነ ነገር ነው ማለት ነው በሐቅ ላይ እንዲጸና እስቲቃማ ኖሮት እንዲቀጥል ማለት ነው ሰለፎች የቁርአን አንቀጽ እንኳን ማለት ነው ታህለል ቢድዕ ሲነበብ መስማት አይፈልጉም ነበር ማለት ነው ሲቀራው ራሱ የሆነ ነገር ልብ ላይ ይወድቅና በጣም ማለሁ በሚል ፍራቻ ማለት ነው ስለዚህ ልብ የሚባለው ነገር በጣም ትኩረት ልንሰጠውና ልንከባከበው የሚገባ የሆነ ነገር ነው ማለት ነው መልእክተኛው አለይሂ ሰላቱ ወሰላም እንደው ምሳሌ ያደረጉት ልክ ማለት ነው እንደምንድነው ንፋስ እንደሚያወዛውዛት ላባ ነው ያደረጉት ማለት ነው كما في مسند أحمد وسنن ابن ماجه في سند صحيح صححه الألباني رحمه الله من حديث أبي موسى الأشعري رضي الله عنه قال رسول الله صلى الله عليه وسلم إن هذا القلب كريشة بفلاة من الأرض يقيمها الريح ظهرا لبطن መልእክተኛው አለይሂ ሰላቱ ወሰላም ይሄ ልብ እኮ አሉ አውላላ ሜዳ ላይ እንዳለች ምንድነው እንደ ላባ ነው አሉ ያችን ላባ ማለት ነው ንፋስ ምን ያደርጋታል እንደፈለገ ይገለባብጣታል ያንቀሳቅሳታል አውላላ ሜዳ ምንም የሚያቆማት ነገር በሌለበት አሉ ስለዚህ ልብ ማለት ይሄ ነው የመገለባበጥ የመቀያየር ባህሪ ያለው ዛሬ እስቲቃማ ላይ ያለ መስሎት ሊሸወድ ለፈተና ራሱን ሊያጋልጥ እኔ አልፈተንም ብሎ ማለት ነው ሊንበጣረር አይገባም ያ ሙቀልበል ቁሉብ ثبت قلوبنا على دينك አላሁ ሱብሓነሁ ወተዓላ መለመን አለብን አንተ ልቦችን የምትገለባብጥ ይሆንክ ጌታ ሆይ ልባችንን በዲንህ ላይ እንዲጸና አድርግልን ብለን መለመን ያስፈልጋል እንደዚሁም ደግሞ ልባችንን ከሚያጠምና ከሚቀይር ነገር ልንጠነቀቅና ልንፈራ ይገባል ማለት ነው ይህንን አስመልክቶ አሁን መልእክተኛው አለይሂ ሰላቱ ወሰላም في صحيح مسلم من ይላሉ من حديث حذيفة رضي الله عنه قال رسول الله صلى الله عليه وسلم تعرض الفتن على القلوب كعرض الحسير عودا መልእክተኛው አለይሂ ሰላቱ ወሰላም ምናሉ ልብ ላይ እኮ ማለት ነው ፈተናዎች ይቀርቡለታል አሉ የተለያዩ ፈተናዎች ይጋረጡበታል ይጋፈጡበታል ልክ ማለት ነው ሰሌን ሲሰራ አንዲ ሰሌን ሁለት ሰሌን እየተባለ እየተሰገሰገ እንደሚሰራው አው ደግሞ ሰሌን ላይ የተኛ የሆነ አካል ሰውነቱን ቀስ በቀስ ያሰለኒው ሰውነቱን እየበላው ወደ ውስጥ እንደሚሰረሰረው ማለት ነው በዛ መልክ ቀስ በቀስ አንድ እያለ ፈተናዎች ለልብ ይጋፈጡበታል ይጋረጡለታል ማለት ነው فأي قلب أشربها نكتت فيه نكتة سوداء ማንኛውም ልብ ማለት ነው የዛን ጊዜ ፈተናው አለሱ ስትቀርብለትና ስትጋፈጥለት ከተቀበላትና ያችን ፈተና ጥቅጥት ታደረጋት የዛን ጊዜ ማለት ነው ልቡ ላይ ጥቁር ነጥብ ይደረግበታል አለ وأي قلب أنكرها نكتت فيه نكتة بيضاء እንደዚሁም ደግሞ ማንኛው ልብ ያቺ ፈተና ስትጋረጥለትና ስትጋፈጥበት ተቃውሞ ይችን ነገር መቀበል የለብኝም ብሎ የተቃወማት እንደሆነ እዚህኛው ሰው ልብ ላይ ደግሞ ማለት ነው ነጭ ነጥብ ይደረጋል ከዛም በኋላ መልእክተኛው አለይሂ ሰላቱ ወሰላም ምን አሉ حتى تعود القلوب على قلبين ልብ ከዛ በኋላ በሁለት ይከፈላል ሁለት አይነት ልብ ይኖራል አሉ ቀልብን አስወድ ጥቁር የሆነ ልብ ይኖራል አሉ ሚርባደን ከልኩዚ مجخيا أي كالإناء مكبوبا منكوسا مالتنا لك مالتنا እንደምን ይሆናል እንደ ብርጭቆ ተገልብጣ እንደ ተደፋች ብርጭቆ ይሆናል አንደኛው ልብ ማለትነው ጥቁር ተገልብጣ የተደፋች ልብ ጥቁር ልብ ይሆናል ልክ እንደምን ተገልብጣ እንደ ተደፋች ማለትነው ኩባያ لا يعرف معروفا ولا ينكر منكرا ከዛም በኋላ ልቡ ተገልብጧል لا يعرف معروفا መልካም የሆነውን ነገር አያውቀውም ولا ينكر منكرا መጥፎ ነገርንም ከዛ በኋላ መቃወም አይችልም ለዚህም ይመስላል ብዙ ሰዎች ስትመለከታቸው ኢተቂላህ አላህን ፍራ አላህ በቁርአን እንዲህ ብሏል ይሄ حرام ነው አላህን ፍራ ይሄንን አላህ አዟል ፈጽመው ስትለው ምንም አይሰማም ድንጋይ ነው
ነገር ግን ምን ስለሆነ ነው ፈተናዎች በየጊዜው ሲቀርቡለት ሐራሞች ለሱ ሲጋፈጡበት እየፈጸማቸው ነበር እየሰራቸው ነበር ለካ ልቡ ላይ ምን እየተደረገ ነው ነጥብ እየተጣረበት ነው ማለት ነው መልእክተኛው አለይሂ ሰላቱ ወሰለም በሌላ ሐዲስ እንዳሉት ራን የሚባል ነጥብ ልቡ ላይ እንደሚሰራው ማለት ነው አላህ Subhanahu Wa Ta'ala እንዳለው ከላ በል ራነ على قلوبهم ما كانوا يكسبون ሲሰሩት የነበረ የሆነው ስራ ማለት ነው ራን ሰርቷል ጥቁር የተደዘደዘ ነጥብ ማለት ነው ልባቸው ላይ ተሰርቷል ይሄ ከተሰራ በኋላ ነው እንግዲህ ባሪያ لا يعرف المعروف ولا ينكر المنكر መልካም የሆነውን ነገር ይሄ መልካም ነው ልስራው ቢል አያቀውም በቃ አይረዳም መልካምነቱ አይገባው እንደዚሁ ሙንከሩን ነገር ስትነግረውና ስታብራራው ወሬ ይሄ حرام ነው ስትለው ምን ችግር አለው ከማለት ውጭ ሌላ ያቀም በል ሩበማ ወንጀሉን ለምዶታል ቀለል አድርጎ ይመለከተዋል ኖሮበታል ለምን ልቡ ላይ ተደዝድዟል ወንጀሉንም ለምዶታል ልክ ምን ይላሉ ምሳሌ አንዳንዲ የሚያመጡት የሆነው ነገር ማለት ነው ልጅቱ ለምን ትዳራለች አሉ ለቆዳ ነጋዴ የቆዳ ነጋዴ ብዙ ጊዜ ቤት ላይ ቆዳ የሚሰባሰብበት የሚከማችበት ቤት ሽታ ነው እና እሷ የባለ ሀብት ልጅ ናት ጥሩ ሽታ ጥሩ ጠረን ነው ቤቷ የለመደችው እዛ ቆዳ ነጋዴ ቤት ስትሄድ በጣም ይሰነፍጣታል ያ ሽታ ማለት ነው ያ ሽታ ሲሰነፍጣት ምን ትላለች አይ እኔማ ዝህ ፈጽሞ አላድርም ትላለች እና ምን ይሻለ ቤተሰቦች ጋር መልሱኝ እዚህ ሽታ ውስጥ አላድርም ስትል የልጁ እናት ምን ትላታለች ይኸውልሽ ልጄ እንደው የዛሬንና አንድ ሁለት ሶስት ቀን ትንሽ ታገሽንና ከዛ በኋላ መፍትሄ እንፈልጋለን ትላታለች እሺ ብላ እንደምንም 3 ቀን ትታገሳለች ከዛ በኋላ ከ3 ቀን በኋላ መድኃኒት አያስፈልግም ለምን ሽታውን ለመደችዋ የዛን የቆዳ ሽታ ለመደችው ከዚህ በኋላ ምንም አይነት ምን አያስፈልጋትም መፍትሄም አያስፈልጋትም አሁን ሽታው አለ የለም ሽታው እኮ አለ ግን እሷ ስለለመደችው አሁንም ሰው ወንጀሉን ለምዶታል ወንጀሉ እኮ አለ እየሰራው እኮ ነው ነገር ግን ወንጀል ነው ስትለው ልክ እንደ ቆዳዋ ሽታ ስለለመደው የለም ነው ለምን ለምዶታል ወንጀሉ ልቡም ለምዶታል እሱም ለምዶታል ልቡ ራን ተሰርቶበት ተደዝዟል لا يعرف المعروف ولا ينكر المنكر ልብ ሲበላሽ እንደዚህ ነው ዒያዘን ቢላህ እና የዛ አይነት ይሆናል አሉ እና ይሄ ነው አንደኛው ማለት ነው لا يعرف المعروف ولا ينكر المنكر إلا ما أشرب من هواه ይህ ሰው ማለት ነው ማዕሩፍንም ማያቀም ሙንከርንም ማያቀም ያ ማለት ነው ስሜቱ የተጠጣው የሆነውን ነገር እንጂ ማለት ነው ያ ውስጡ ላይ የያዘው ሐዋ ያ ከስሜቱ ጋር የሚገጥመው ማዕሩፍ ማለት እሱ ነው ከስሜቱ ጋር የማይገጥመው ሙንከር ማለት እሱ ነው መጨረሻ ይሄ ይሆናል አለው ጉዳዩ እዚህም ነው ሰው አረ ይሄ ቢድዓ ነው አላህን ፍራ አረ ይሄ ሽርክ ነው አላህን ፍራ አረ ይሄ ሐራም ነው አላህን ፍራ የለም ለምዶታል ውስጡ ላይ ተጠጥቶታል በቃ ያንን ነገር ወሽሪቡ في قلوبهم እንደተባለው ማለት ነው ሁብ العجل እንደጠጡት ማለት ነው በኒ እስራኤሎች የጥጃን ፍቅር እንደተጠጡ في قلوبهم العجل ልክ እንደነዛ ማለት ነው ጠጥቶታል ይሄን ሐዋ ይሄን ሽርክ ይሄን ቢድዓ ይሄን ሙሐረም የሆነ ነገር ምን ብሎታል ውስጡ ለምዶታል ማለት ነው ከዛ በኋላ ተው ብትለው ሙንከርም አይመስለው ፈጽሞ እንደውም አንተ ሙንከር ትመስለዋለህ ይሄን ሙንከር ስለተቃወምከው ማለት ነው ስለዚህ አዘን ቢላህ እንደዚህ አይነት ልብ ላይ ይደረሳል መጨረሻ ላይ ልብ ሲበላሽ ማለት ነው ያኛውማ ማለት ነው ቀልብ ወቀልብን አብየድ ነጭ ሆነ ደግሞ ልብ አለ ማለት ነው ነጭ ነጥብ የተደረገበት ያ ማለት ነው ሙንከር ሲጋፈጠው መከራ ሲመጣ ፈተና ሲመጣ ተሐቅ የሚያዘነብለው ሲመጣ ያንን ነገር አልቀበልም ብሎ የተቃወመ ሙንከርን ነገር አልቀበልም ብሎ የተቃወመው ያማ ነጭ ልብ ይሆናል ልቡ ማለት ነው فلا تضره فتنة ما دامت السماوات والارض ሰማያትና መሬት እስካሉ ድረስ ምንም አይነት ፈተና መቼም ቢሆን ፈተና ይደርስበትም አይጎዳውም ማለት ነው አይፈተንም ያ ምንድነው ሁሉ ጊዜ ሙንከርን ይቃወማል ፈተና በተጋፈጠው ቁጥር ፈተናውን ምን ይለዋል ይመልሰዋል ማለት ነው ጽናት አለው እስቲቃማ አለው ሐቅ ላይ ለባጢል እጅ አይሰጥም እንደዛ አይነት ልብ እንዲኖረን ነው ጥረት ማድረግ ያለብን አማ የሆነ ነገር በመጣ ቁጥር ዘፍ እቺ ቀላልና ተዋት ይያልን ማለት ነው ወንጀል ምንዳፈር ምንቀልድ ከሆነማ ይሄንን ማሰብ አለብን ተጠራቅሞ እንደሆነ ተራራን የፈጠረው ማወቅ አለብን ተራራ ብታየው የምን ጥርቅም ነው የጠጠርና የትንንሽ ብናኛ ፈሮች ጥርቅም ነው ወንጀልም ቀላልናት ብለዛሬ ሲሰራት ነገ ትልቁን እንዲትዳፈር ታደርጋለች ተወንጀልም ወንጀል ትልቁ ይያልክ መጨረሻ ላይ አክበሩል ከባኢር የሆነው ሽርክ ላይ ልንወድቅ እንችላለን ስለዚህ ለልብ አደጋ ነው ወንጀል ማለት ጥፋት ማለት ፈተና ሲጋፈጠን ያንን ፈተና ለመጋፈጥና ለመራቅ የራሳችንን ጥረት ማድረግ አላህ Subhanahu Wa Ta'ala ማለት ነው መለመንና በሱ ላይ መመካት ያስፈልጋል ማለት ነው እና ልብ ማለት ይሄ ሰላም የሆነ ጤነኛ የሆነ ልብ ይሄ ነው ነገ አላህ Subhanahu Wa Ta'ala ዘንድ ነፃ የሚያወጣው ይሄ ነው የተበላሸ ልብ አይደለም የቆሸሸ ልብ አይደለም የተስተካከለ ጥሩ የሆነ ልብ ነው ነፃ የሚወጣው كما قال سبحانه يوم لا ينفع مال ولا بنون الا من اتى الله بقلب سليم የዛን እለት ኢላ አላህ Subhanahu Wa Ta'ala ልጅም ይሁን ገንዘብ የማይጠቅምበት እለት አለ
إلا من أتى الله بقلب سليم الله زند يمتع سو سيقر سلام بهونه ጤነኛ ልብ ማለት ነው የተበላሸ የተበረዘ ስርዓቱን ያጣ የሆነ ልብ ሳይሆን ትክክለኛ ማለት ነው ሰላም የሆነ በተውሂድ ላይ የጸና በሱና ላይ የጸና በሐቅ ላይ የጸና እንደዚሁም ደግሞ የተለያዩ መሐረማቶችን የተጠነቀቀና የራቀ ሰላም የሆነ ልብን ይዞ አላህ Subhanahu Wa Ta'ala ዘንድ የመጣ ሲቀር የዛን እለት ማለት ነው ልጆችና ገንዘብ አይጠቅምም ይላል እና ለዚህ ልብ ምልክቶች አሉ ይሄ ማለት ነው ሰላም የሆነ ጤነኛ ልብ ለሱ ምልክቶች አሉ ከነዛ ውስጥ ማለት ነው ሰላም የሆነ ልብ ምልክቱ ምን መሰለህ አየኩነ ሳሊመን ሰላም ሊሆን ነው ማለት ነው ሚመሐበቲ ማይክረሁ አላህ ከሚጠላውን ነገር አላህ የሚጠላው የሆነውን ነገር ከመውደድ ምንድነው ሰላም አላህ የሚጠላው የሆነን ነገር አላህ እርም ያደረገ የሆነን ነገር አላህ የጠላውን ነገር እርም አድርጓል ከልክሏል ያን ደግሞ አላህ የጠላውን ነገር እርም ያደረገውን ነገር አይወድም ሰላማዊ ልብ ከሆነ ያን አይወድም አማ የተበላሸው ልብማ በግልባጩ አላህ የሚወደውን ይጠላል አላህ የጠላውን ይወዳል አላህ እርም ያደረገውን ይከተላል አላህ ያዘዘውን ነገር ይተዋል እንደዛ አይደለም ሰላማዊ የሆነ ልብ ማለት ነው ከዚህ የጠላ ነው ማለት ነው ከዚህ የጠራ ነው ማለት ነው ይህን አስመልክቶ መልእክተኛው አለይሂ ሰላቱ ወሰላም ምን ይላሉ كما في الصحيحين قيل له أي الناس أفضل كسو ልጆች ሁሉ በላጩ ማን ነው አሏቸው መልእክተኛውን አለይሂ ሰላቱ ወሰላም قال صلى الله عليه وسلم كل مخموم القلب صدوق اللسان قالوا صادق اللسان نعرفه መልእክተኛው አለይሂ ሰላቱ ወሰላም እንደው ምርጥ ሰው ከሰዎች በላጭ ማለት ማንኛው ነው ሲሏቸው መልእክተኛው አለይሂ ሰላቱ ወሰላም كل مخموم القلب صدوق اللسان ይሄ ነው አሉ صادق اللسان እነዛ ማለት ነው ምላሳቸው አንደበታቸው እውነተኛ የሆኑት እውነተኞቹ نعرفه ይሄ صادق اللسان የሆነው እውነተኛው እናቀዋለን የታወቀ ነው አሏቸው فما مخموم القلب የሚባለው ምንድነው ሲሏቸው መልእክተኛው አለይሂ ሰላቱ ወሰላም አሉ እነዚህ ናቸው ተወዳጅ ካሉ በኋላ ምላሱ ምን ያለ እውነተኛ የሆነ እንደገና مخموم القلب ምንድነው مخموم القلب መልእክተኛው አለይሂ ሰላቱ ወሰላም ምን አሉ قال هو التقي النقي لا اثم فيه يا ነው እኮ ማለት ነው مخموم القلب ማለት هو التقي يا አላህን የሚፈራ የሚጠነቀቅ ነው النقي ጥርት ያለ ውልውል ያለ لا اثم فيه እሱ ውስጥ ምንም አይነት ማለት ነው ወንጀል የሌለበት የዚህ አይነቱ ልብ ነው የዚህ አይነት ልብ ያለው እውነተኛም አንደበት ያለው ይህ ነው ምንም ይሆነው ከሰው ልጆች ሁሉ በላጩ አሉ ስለዚህ مخموم القلب ማለት هو التقي النقي لا اثم فيه ولا يبغي ولا غل ولا بغي ولا غل ولا حسد ይሄም የሌለበት ማለት ነው መልእክተኛው አለይሂ ሰላቱ ወሰላም مخموم القلب ሲገልጹት ምን አሉ هو التقي النقي ያ አላህን የሚፈራ የሚጠነቀቅ ጥርት ያለ لا اثم فيه እሱ ላይ ምንም አይነት ወንጀል የሌለበት ولا بغي እንደዚሁም ወሰን ማለፍ የሚባል ነገር የለበትም ولا غل እንደዚሁም ቂም በቀል ጥላቻ ነገር የለበትም በጠላት የሌለበትን የሆነ አካል አይጠላም ولا حسد እንደዚሁም ደግሞ ምን የለበትም ምቀኝነትም የሌለበት ልብ ይሄ ነው አሉ መልእክተኛው አለይሂ ሰላቱ ወሰላም ይሄ ልብ ያዘ እውነተኛ አንደበት ያለው ይሄ ነው ከሰው ልጆች በላጭ አሉ አላባቢህ ማለት ነው قال ابن القيم رحمه الله هذا القلب أحب القلوب إلى الله وأكثرها خيرا يهلب على ابن القيم ወደ አላህ Subhanahu Wa Ta'ala ከልቦች ሁሉ በጣም ተወዳጅ በኸይር ማለት ነው በጣም ብዙ ኸይርን የያዘ ልብ ማለት የዚህ አይነቱ ልብ ነው የዚህ አይነቱ ልብ ነው ተንቡዑ منه عيون الخير ከዚህ ልብ ማለት ነው የመልካም ነገር ምንጮች ሁሉ ተሱ ማለት ነው ይፈለከለካሉ ከሱ ይፈሳሉ ከሱ ይፈነዳሉ وتنفجر منه ينابع البر የመልካም ነገር ማለት ነው ምንጮችም ከዚህ ነው የሚንቧቡት አለ ابن القيم ومبر الله ونعمه تغشاه على الدوام يا الله سبحانه وتعالى ስጦታና ጸጋ ሁሉ ጊዜም ተሸፍነዋለች አለ የዚህ አይነቱ ልብ መልእክተኛው አለይሂ ሰላቱ ወሰላም ያሉ هو التقي النقي لا اثم فيه ولا بغي ولا غل ولا حسد እንደዚህ አይነት የሆነው ልብ ማለት ነው ይሄ ምልክቱ ነው እንግዲህ የአላህን Subhanahu Wa Ta'ala ውዴታ የሚያስቀድም አላህን የሚፈራ ለአላህ Subhanahu Wa Ta'ala ክብር ያለው አላህ የሚወደውን የሚወድ አላህ የጠላውን የሚጠላ ልብ ይሄ ማለት ነው ሰላማዊ የሆነ ልብ መሆኑ ምልክት ነው ሌላ ምልክቱ ማለት ነው ሌላ ምልክቱ ከዱንያ ላይ ሊወጣ ነው ይሄ ልብ ዱንያን ቦታ ያልሰጣት ሆኖ ልክ ማለት ነው ለአኺራ እንደተፈጠረ አቆና ተረድቶ ተገንዝቦ ይችን ዱንያ መሸጋገሪያ ብቻ አድርጎ አስቦ በዚህ መልክ ዱንያ ሊለያት ማለት ነው كما قال صلى الله عليه وسلم كما في صحيح البخاري
كن في الدنيا كأنك غريب أو عابر سبيل ملكتني عليه الصلاة والسلام ዱንያ ላይ አንተ ልክ ማለት ነው እንደ እንግዳ ወይም ደግሞ እንደ መንገድ አላፊ ሁን አሉ መልእክተኛው አለይሂ ሰላቱ ወሰለም ዱንያ ላይ ስትኖር ዱንያ ላይ የመጣሁት በእንግዲነት ነው ብለህ ማሰብ አለብህ ወይም ደግሞ መንገድ እያለፍክ ነው መንገድ የሚያልፍ የሆነ ሰው እኮ ማለት ነው ብዙ ጓዛ ያስፈልገው ብዙ ነገር ለዚች መንገድ አይጨነቅም ምናልባትም የሆነች ከተማ ላይ ተሻግረሃል ልትሄድ ከሆነ እዚህ ቦታ ላይ ህንጻ ገንብቼ እዚህ ቦታ ላይ ሚስት አግብቼ ልጆች ወልጄ አያሳስብም ለምን አንተ ሐሳብህ ሌላ ቦታ ነው እያለፍክ ነው መንገደኛ ነህ እንደዚህ ነው ዱንያ ላይ ማለት ነው መተን ማለት ነው አላፊዎች መሆናችንን ማሰብ አለብን ደዋም የለም ለማንም ደዋም የለም ለነቢያቶችም አልተደረገም ለአላህ Subhanahu Wa Ta'ala መልእክተኞች hatta ለልመላኢካ ማለት ነው ምን አልተደረገለትም ደዋም አልተደረገም ሁሉም ሞትን ይቀምሳል ማለት ነው ስለዚህ ይሄ ነገር እስካለ ድረስ ምን ብለህ ነው ታዲያችን ዱንያ ሀገር አድርገህ የምትይዛት መሻገሪያ ያኮናት ወይም ደግሞ እንደምንድናት እንደ ጥላናት የሆነች ጥላ ነበረች ደከመህና አረፋልክ እዛችሁ ጥላ ላይ እኮ ዘላለማት ነው ለጊዜው አረፍ ነው የምትልባት ፀሐይ እንዲበርድልህ ፀሐይ እንዳያቃጥልህ ዱንያም እንደዚህ ናት ከሆነ ሀገር መጣን ከናታችን ወደ አላህ Subhanahu Wa Ta'ala እዚህ እንድንወለድ ያደረገን ቀጣይ ሀገር አለን ምን አለ ከዚህ በኋላ ሁለት ሀገር ይጠብቀናል ሐያቱል በርዘኽ አለ ሐያቱል አኺራ የመጨረሻው መቋጫ የሌለው አለ ስለዚህ ወደዛ ተሻጋሪዎች ሐጂዎች መሆናችንን ካወቅን ለዛ ሀገር ስንቅ መያዝ ለሐሳብና ጭንቀታችን ያ ሊሆን ይገባል እንጂ ለዚህ ለምታርፍባት ጥላ አረፍ ብለህ ለምትሄድባት ከተማ እንደዚሁም ደግሞ ስታልፍ ረግጠሃል ለምታልፈው ሀገር ለሷ ነው እንደምንጨነቀው ስለዚህ ቀልበን ሰሊም ማለት ነው ምልክቱ ይሄ ነው ቦታ አይሰጥም ይችል ዛሂድ ነው ችላ ባይ ነው ይችን ቦታ አይሰጣትም አይሰራም አይከስብም ማለት አይደለም ይሰራል ይከስባል ለዲኑ የሚያግዘው የሆነ ነገር ያደርጋል እንደዚሁም ደግሞ ያለበትን ሐላፊነት ለመወጣት የቻለውን ሁሉ ያደርጋል ነገር ግን ይሄ ተግባሩ ከዲኑና ከአኺራው ያዘናጋው ሁልጊዜም ዓላማው አኺራ ነው ሁልጊዜም አላህ Subhanahu Wa Ta'ala ነው የሚያስበው ያላህ ውዴታ ነው የሚያስበው ምን ከማድረጉ ጋር የዱንያ ጥቅም ማለት ነው ወላ ተንሰ ነሲበከ ሚነ ዱንያ ከዱንያ ድርሻውን ማለት ነው ያረሳ ከመሆኑ ጋር በዚህ መልክ ነው የሚያደርገው ማለት ነው ይሄ ነው ቀልበን ሰሊም ማለት ነው ምሳሌ ሌላው ምልክቱ ማለት ነው ምልክቱ ይሄ ቀልበን ሰሊም ማለት ነው ምን ያደርጋል ባለቤቱ ሁልጊዜ ይቀሰቅሰዋል ያ ልብ ባለቤቱ ማለት እንግዲህ ጀዋሪሁ ከላይ የለበሰው ልብስ ነው ልብ እንግዲህ ዋና አስኳሉ አንቀሳቃሹ ሞተሩ ልብ ነው ከዛ በኋላ ያለው እንዲህ ሂድ ሲባል መሄድ ነው ቅር ሲባል መሄድ ነው ቁጭ በል ሲባል መቀመጥ ነው ልብ ማለት ነው ውስጥ ላይ የተስተካከለ የሆነ እንደሆነ ይሄን አካል ክፍል ማለት ነው ምን ይለዋል ያስገድደዋል አላህ ወደሚወደው ነገር አላህ የሚወደው ወደ ሆነ ነገር ማለት ነው ይገፋፋዋል ወደዛ ማለት ነው የጌታውን ውዴታ የሚያገኝበት ጌታውን ማለት ነው የሚያስደስትበት ወደ ሆነ ነገር ግፊት ያደርግበታል ማለት ነው ልብ ሲስተካከል ሰላማዊ ልብ ሲሆን የተበላሸውማ እንዴት አርጎ ወደ ኸይር ይገፋል እንዴት አርጎ ወደ ኸይር ያነሳሳል ወደ ኋላ ይጎትታል እንጂ ለምን በፊት አበላሽቶታል በፊት በርዞታል በፊት ቆሻሻ ቫይረስ አስገብቶበታል ስለዚህ ከዛ ነገር የተጠነቀቀና የራቀ ወይ አላህ Subhanahu Wa Ta'ala በተውባ ያበሰለት ያንን ልቡን ያጸዳለት የሆነ እንደሆነ ያ ልብ ማለት ነው ለዚህ ይገፋፋዋል በጌታ ላይ ተመካ ወደ ጌታ ተጠጋ ጌታ የሚፈልገውን የሆነ ነገር ስራ በማለት ለዛ ነገር ይገፋፋዋል ማለት ነው የዚህ አይነቱ የተዋበ ልብ ማለት ነው ለዚህ ነው ጌታችን አላህ Subhanahu Wa Ta'ala من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون መልካም ስራን የሚሰራ የሆነ አካል ማለት ነው ከወንድም ይሁን ሴት እሱ አማኝ ሆኖ መልካምን የሚሰራ የሆነ አካል በዱንያ ህይወት ውስጥ ጥሩ የሆነ ህይወትን እናኖረዋለን እንደዚሁም ደግሞ ምንዳቸውን አኺራ እለት ምንዳቸውን በአኺራ ደግሞ እንደዚሁ ማለት ነው ያማረ በሆነ መልኩ ሲሰሩት በነበረው በተሻለ መልኩ እጥፍ ድርብ ተደርጎ ያማረ የሆነ ምንዳን እንሰጣቸዋለን አላህ Subhanahu Wa Ta'ala ጥሩ ህይወት ነው የሚኖረው ሰውየው ሁልጊዜ የሚመካው በአላህ ላይ ነው የሚፈራው አላህን ነው የሚከጅለው ከአላህ ነው የሚጠጋው ወደ አላህ ነው የሚያሳስበውና የሚያስጨንቀው የጌታው ውዴታ ነው ከዚህ የበለጠ ሀያትን ጠይባ ምን አለ የሚያስጨንቀው የሚያሳስበው አኺራው የጌታው ውዴታ ብቻ ነው ሰዎች ተጨነቁ አልተጨነቁ ሰዎች ተደሰቱ አልተደሰቱ ተቆጡ አልተቆጡ አላህን የሚያስቆጣ እስካልሆነ ድረስ ቦታ የማይሰጠው አላህን የሚያስደስት እስከሆነ ድረስ ደግሞ ለዛ ነገር ይጥራል ይለፋል እንደዚህ አይነቱ ልብ ነው ማለት ነው ሀያትን ጠይባ እየኖረ ያለው ዲሃም ሊሆን ይችላል ምስኪን ሊሆን ይችላል ምናልባትም የሌላ ችግር ሊኖርበት ይችላል ነገር ግን ውስጡ ላይ ራህ አለ ደስታ የሚባለው ነገር እኮ ከላይ የሚንጸባረቅ ነገር አይደለም
ከላይ ሌላው ነገር በኋላ የሚንጸባረቅ ነው ዋና መሰረቱ ውስጥ ላይ ነው ከላይ ለባብሶ ብታየው አምሮ ብታየው ሲዘንጥ ብታየው ውስጡ እያረረ ከሆነ ምን ዋጋ አለው ስለዚህ ሀያተን ጠይባ ይሰጠዋል አላህ Subhanahu Wa Ta'ala ምን ይሆነ እንደሆነ መልካም ሆኖ ማለት ነው ያመነ ሆኖ መልካም ስራ የሚሰራ ቀልበን ሷሊህ ቀልበን ሳሊም القلب السالم ማለት ነው ያለ የሆነ አካል ማለት ነው ሌላው ምልክቱ ማለት ነው ምልክቱ ቀልብ السالم القلب السالم ሰላም የሆነ ልብ አሁንም ማለት ነው ከምልክቶቹ ውስጥ ማለት ነው ጌታውን ከማውሳት አይሰለችም ጌታውን ከማውሳት አይቋረጥም አይዘናጋም ጌታውን በማውሳት ነው ጭርታውን የሚያስወግደው ምናልባትም ብዙ ሰው ማለት ነው ራሱን ጭር ሲለው የሆነ ውስጡ ላይ ቅሬታ ሲሰማው ያን ጭርታውን ለማስወገድ ዲብርቱን ለማንሳት ብዙ ነገር ውስጥ ይሄዳል ነገር ግን ትክክለኛ ጥሩ ሰላማዊ ጤነኛ ልብ በነበረው ኖሮ ጌታውን በማውሳት ከጌታው ማለት ነው ዚክር የተወሰነ በማድረግ ምን ያደርግ ነበር ጭርታውን ያስወግድ ነበር ከአላህ Subhanahu Wa Ta'ala ኪታብ በመቅራት ዚክር በማድረግ ብዙ አይነት ዚክሮች አሉ ሱብሃንአላህ ወልሐምዱሊላህ ሱብሃንአላህ ወቢሐምዲሂ ሱብሃንአላሂል ዐዚም መሰለና ሌሎች ዚክሮችም አሉ እነዛን በማድረግ ማለት ነው ጭርታውን የሚያስወግደው በዚህ ነው ቀልበን ሳሊም ማለት ነው እንደዚሁም ደግሞ ማለት ነው በዛ የሚያስታውሰው ስለ አላህ ማለት ነው ማውሳት የሚያስታውሰው የሆነ አካል ይወዳል ያን ይቀበላል ደስ ይለዋል ሰላም የሆነ ልብ እንግዲህ ምልክቱ ይሄ ነው ከምልክቶቹ ውስጥ ማለት ነው እንደዚሁም ከምልክቶቹ ውስጥ አስቀያሚና መጥፎ የሆኑ ነገራቶች ማለት ነው ወደሱ ሲመጡበት ሲጋፈጡት እነዛን ነገራቶች ይጠላቸዋል ይርቃቸዋል አስቀያሚ የሆነ ነገር حرام ነገር ሲጋፈጠው ለዛ ነገር ማለት ነው ልብ አይሰጥም ቦታ ሰጥቶት ልፈጽመው ለስራው ለየው አይልም ይሸሻል ከዛ ነገር ይርቃል ማለት ነው ለምን ሰላም ከሆነ የተበላሸው ልብማ አረተው አላህን ፍራ ያልከውም ዘወር አይልልህም እዛው حرام ላይ ይዘወትራል ለምን በፊት ደፍርሷል ተበላሽቷል አላህ Subhanahu Wa Ta'ala ይጠብቀንና ማለት ነው ሌላው አሁንም ሰላም የሆነ ልብ ምልክቱ ምንድነው أنه إذا فاتته طاعات من الطاعات وجد لفواتها ألما عظيما إيه مالتنا ጥሩ የሆነ ልብ አላህን ከመታዘዝ ከጧዓ ከመልካም ስራ መስራት ያለበትን ሳይሰራ አልፎት ከሆነ ያችን ነገር ባለ መስራቱ ምክንያት በጣም ውስጡን ያመዋል ትልቅ የሆነ ህመም ይሰማዋል ለምን ያችን ጧዓ አልሰራኋትም ያችን መልካም ስራ ለምን በጊዜው አሳልፈጽማት ቀረው ብሎ ምን ይላል ይቆጫል ይበሳጫል ከምን የበለጠ የገንዘብ ባለቤት ገንዘብ ላይ የሚስገበገብ የሆነ አካል ገንዘቧን ያጣት ጊዜ እንተሚስገበገበው በላይ ይሄኛው ሰው ዓላማው አኸራ ነውና ዓላማው ጌታው መታዘዝ ነውና ያችን ነገር በወቅቱ ሳይፈጽማት የቀረ ጊዜ ይቆጫል ይበሳጫል የዚህ አይነቱ ሰላም የሆነ ልብ ማለት ነው ከምልክቶቹ ውስጥ አሁንም ማለት ነው أنه يشتاق لطاعة ربه ጌታውን ማለት ነው ለመታዘዝ ማለት ነው ምን ይላል ይናፍቃል የምግብ ባለቤቶች ምግብ ለመብላት እንደሚስገበገቡት ሆድ ማለት ነው መጠጥ ለመጠጣት እንደሚስገበገበው ምግብ ለመብላት እንደሚስገበገበው እሱም ጌታውን ለመታዘዝ የዛን ያህል ስግብጋቦት አለው የዛን ያህል ተነሳሽነትና ፍላጎት አለው ምን የሆነ እንደሆነ ሰላማዊ ጤነኛ ልብ ማለት ነው አሁንም ከምልክቶቹ ማለት ነው أنه إذا دخل في الصلاة ذهب عنه همه وغمه ወደ ሶላት ውስጥ የገባ ጊዜ ይሄ ሰላም የሆነ ልብ ምን ይሆናል ከሱ ማለት ነው ጭንቀትና ተካዜ የሚባል ነገር ሐሳብ ብሎ ነገር ይወገዳል ቀጥታ ወደ ጌታው ጧዓ ይዞራል ወደ ጌታው ማለት ነው መተናነስ ወደ ኹሹዕ ይገባል ሶላቱን አስተካክሎ ይሰግዳል ይሄ ነው የሰላማዊ ልብ ምልክቱ ማለት ነው ففي سنن أبي داود بسند صحيح صححه الألباني رحمه الله في مشكاة المصباح عن سالم بن أبي الجعد قال رجل من خزاعة ليتني صليت فاسترحت أن من ይላል የሆነ ሰው አለ ከኹዛዓ የሆነ ሰው ነውና እንደው ምን ነው ሰግጄ ባረፍኳል ሰግጄ አድርጌ ባረፍኩኝ አለ ልክ فكأنهم عابوا عليه እነሱ ይሄን ነገር አረወሩበትና ፈቃል እንዲህ አሉ ሰውየው ሰግጄ ባረፍኩ ሲል እሱን በማነወር እንዲህ አሉ سمعت رسول الله صلى الله عليه وسلم መልእክተኛውን አለይሂ ሰላቱ ወሰላም እንኮ ሰምቻቸዋለሁ አለ ሳሊም ኢብኑ አቢ ጀዕድ ማለት ምን ሲሉ يقول اقم الصلاه يا بلال ارحنا بها ሶላትን አቁም ሶላትን ኢቃማ አድርግና እስኪ አሳርፈን ይሉ ነበር መልእክተኛው አለይሂ ሰላቱ ወሰላም አንተ ጭራሽ ሰግጄ ባረፍኩ ትላለህ ሶላት ውስጥ መግባት ነው ረፍቱ እንጂ ሰግዶ መገላገል አይደለም ረፍቱ
ሰላም የሆነ ልብ ከሶላት ምን ጊዜ በወጣው አይደለም የሚለው እንደው ከበደችን ምን ጊዜ አጠር ባደረጉት እንደው እና አጥይና አባቱን ገሎበታል እንዴ እስከ ማለት ድረስ ትንሽ ረዘም ያለች ጊዜ ማለት ነው። ሁሉ ጊዜ በእና አጥይና ቢሰገድለት አጠር በቁል ወላሂ እንደዚህ ብትሆን ደስ የሚለዋል። አሁን ኢንሻአላህ አላህ Subhanahu Wa Ta'ala ረመዳን እየመጣ ነው። ተራዊህ ሲሰገድ ትንሽ ረዘም ያለች ጊዜ ወይ እነዚህ ደግሞ ይላል። ለምን አሪህና ምንድነው ከሶላት በኋላ ማረፍ ነው። ለው ሰለይቱ ፈስተራህቱ እንዲያለው አቦ ሰግጄ ባረፍኩ ነው። እንደ መልእክተኛው አለይሂ ሰላቱ ወሰላም ሶላታችን ውስጥ እንረፍ አይደል? መልእክተኛው አለይሂ ሰላቱ ወሰላም ሶላታችን ይቃማ አድርግና በሶላት እንረፍ። ያ ማለት ሶላታቸውን እየሰገዱ የሚያገኙት ረሃ ነው፣ ደስታ ነው። ደስ እያላቸው እንደው ሶላቷ ባትሰላመት እየወደዱ ነው የምትሰላመተው ማለት ነው። ይሄኛው የተበላሸው ልብ ቶሎ ተሰላምታ ወደ ቤቱ ይሄን ነው የሚፈልገው። ያቺኛይቱን ነው የሚመርጠው። ያችን የምታባክነው ድክም ልፍት የምታደርገው ያውም ሩበማ ጥቅም ላያገኝባት የሚችለው ይችን ሶላቱን የአይኑን ማረፊያ ጌታው ዘንድ መጀመሪያ የሚተሳሰባትን ስራውን ግን እንዳፈቀዳት የዛ አይነት የሚሆነው ምን ሲሆን ነው? የተበላሸ ልብ ሲሆን ነው። መልእክተኛው አለይሂ ሰላቱ ወሰላም ግን ምን ይሉ ነበረ? በሶላታችን አሳረፈን እስኪ ሶላታችን እየሰገድን ረሃ ደስታ እናገኝሉ ነበረ። ሰላም የሆነ ልብ ምልክቱ ይሄ ነው። በሶላቱ ረፍትን ያገኛል። ጭንቀትን አይደለም የሚያገኘው፣ መከራን አይደለም የሚያገኘው። መልእክተኛው አለይሂ ሰላቱ ወሰላም የሆነ ነገር ጥብብ ሲላቸው ወደ ሶላት ነበር የሚጣደፉት፣ ረፍት የሚያገኙት በሷ ነው ማለት ነው። ትልቅ ነገር ናት ሶላት እና ሰላም የሆነ ልብም ይሄ ነው ባህሪ። ወደ ሶላት ይፈጥናል፣ ሶላት ላይም ደስታ ያገኛል ማለት ነው። ሌላው ሰላም የሆነ ልብ አሁን ምልክቱ ማለት ነው አየኩነ አሽሐ ቢወቅቲሂ ሚን አን የዝሀበ ضائعا እና ምንድነው አሁንም ማለት ነው ፍላጎቱ በጣም ስግብግብ ነው። ይገርማል። ስግብግብነቱ በምን ላይ ነው? በወቅቱ ላይ ለጊዜው በጣም ይስገበገባል። ጊዜው ያላግባብ እንዳትባክን በጣም ይጥራል። ምን ሰራሁባት ብሎ ወቅቱን ይተሳሰባል ማለት ነው። ያችን ወቅቱን ማለት ነው ያላግባብ አሳልፏት ነገ አላህ Subhanahu Wa Ta'ala ፊት ይጠየቅባታልና። ስለ እያንዳንዱ ወቅት የአላህ Subhanahu Wa Ta'ala እኮ ጸጋ እኮ ነው ወቅቱ። ጊዜም እኮ ያለ ጸጋ ነው። አንዳንድ ሰዎች ጠላታቸው ይመስል ጸጋነቱን ረስተውት እስኪና እነዚህና ጊዜ እንግዲል ይላሉ። እንደው ይሄ ጊዜ ያልቅም ይላሉ። የሚጨርሱበት አጥተው ማለት ነው። እዚህ ነው ታላላቆቹ ቀደምቶቹ ብልጦቹ እነዛ ማለት ነው ለኸይር ፍላጎት ያላቸው በጣም ከመስገብገባቸው ጊዜው ጥብብ ከማለቱ የተነሳ እንደው ይሄ ጊዜ የተረፈው ሰው ማለት ነው ቢሸጥልን እንገዛው ነበር ይላሉ። በጣም ለጊዜ ካላቸው ስግብጋቦት ማለት ነው። እሱኛው ግን ምን ሆኗል? ለጊዜው ካለው ግዴለሽነት እንደ ጠላት አድርጎ አላልቅለት ብሎት ጊዜ እንግደል ጊዜው በምን ባለቀ ብሎ ይመኛል። ቀልበ ሳሊም ከሆነ ልቡ ሰላም ከሆነሳ ለጊዜው ይጓጓል። አላህን በመታዘዝ ላይ አሳለፍኩት፣ በወንጀል አሳለፍኩት፣ ያላግባብ አሳለፍኩት እንዴት ነው ተራሱ ጋር ይተሳሰባል። ይሄ ነው ለጊዜው ትልቅ ቦታ ይሰጣል። ለዚህ መልእክተኛው አለይሂ ሰላቱ ወሰላም ሶሂህ ቡኻሪ ላይ ምን ይላሉ? من حديث ابن عباس رضي الله عنهما نعمتان مغبون فيهما كثير من الناس الصحة والفراغ ሁለት ጸጋዎች ማለት ነው ብዙ ሰዎች በእነሱ ጉዳይ ይሸወዳሉ። ብዙ ይሸወዳሉ፣ ቦታ ይሰጣቸውም ይሞኛል። እነሱ ምንድናቸው? ጤንነትና ትርፍ ጊዜ ነው። ጤንነቱን አብዛኛው በአግባቡ አይጠቀምም። ምናልባትም የታመመ ሰው ነው የጤናን ማለት ነው ምንም ያውቀው ጤናማ ሆኜ ቢሆንም የሚለው እንደዚሁም ማለት ነው የጊዜም ባለቤት ሰፊ ጊዜ ሞልቶታል። የሆነ ነገር ቢሰራበት ኪታብ ቢሞጥልበት ቁርአን ቢቀራበት ዚክር ቢያደርግበት ብዙ ነገር ያተርፍበት ነበር። እሱ ግን ተሸውዷል። ወይ ወደ ፌስቡክ ይገባና ሲጎረጉር በዛ ወጣ በዛ ወረደ ሲነዳ ጊዜውን ጭርስ አድርጎት ኪታብ ማታም እየቀራ አይሞጥላትም። ሽፍና አድርጎ ያስቀምጣትና ሌላ ቦታ ነው የሚያመሸው። ማታ አቡነ ኢብራሂም ጋር ካመሸ አዳሩን ሌላ ሰው ጋር ያመሻል። እንደዛ መሆን የለብህም። ኢተቂላህ ያ አኺ ኢተቂላህ አላህን እንፍራ። የሚያስፈልገው ነገር ቂራትህን ቀራ አይደል በደንብ ሞጥላት። ከዛ ተተረፈ ገባ ብለህ ፋይዳ መስጠት ከሆነ ያው ጥቅም ካለህ ነው የምትጠቀም ከሆንክ ሌላችንም የምትጠቅም ከሆነ ነው። አለያ ዝም ብለህ ዛዛታ የምታበዛ ከሆነ ጊዜህን አትግደል አታባክን። ስለዚህ ዲናችንን ስንማር ጊዜያችንን በአግባቡ ካልተጠቀምን መቼም አንለወጥም። የጊዜ አጠቃቀም እኮ ነው ሰውየው እንደው ብታያቸው እሳቸው ሼኽ ናቸው 40 አመት ነው እንትን ላይ የቆዩት ይላል። የሆነ ነገር ብትጠይቃቸው ግን ላይፋይደተ ምንም ጥቅም የለም እነሱ። ለምን ጊዜያቸውን ተኝተው 40 አመት ተኝተው የመጣውን 40 አመት ቀርቶ መጣ ብሎ ሊያስፈራራ ይሞክራል በእድሜ ብዛት ማለት ነው። አይደለም ወንድሜ 10 አመት ቢሆን አላህ በረካ ካደረገልህ በአግባቡ ተጠቀምክ ያ ነው። ስለዚህ ጥሩ ልብ ያለው ሰው ለጊዜው ቦታ ይሰጣል። የሆነችን ጊዜ ሲያሳልፋት በምን አሳለፍኳት ብሎ ራሱን ይጠይቃል፣ ይገመግማል።
ባሳለፈው ቁጥር ደግሞ ይቆጫል። ለምን ይሄን ጊዜ አላግባብ አሳለፍኩት ይላል። እንደዛ ስትሆን ነው ልብህም የተስተካከለ የሚሆነው። ብዙ ጊዜም ደግሞ ክፍት ጊዜ ነው ሰው ይሸወድበታል። እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ይሸወድበታል። ሩበማ ያላግባብ ብታባክነው እንኳን አባከንከው ይሻላል። ወንጀል ላይ የሚወድቅበትም እኮ ብዙ ምን ሲሆን ነው? ጊዜ ሲተርፈው እኮ ነው። እስቲ እንሂድና እንዲህ እናድርግላል ወይ ደግሞ እዚሁ ሞባይሉ ላይ ገባ ብሎ ብዙ ወንጀል ውስጥ ይዘፈቃል ማለት ነው። ያ አላህ ስንት ነገር እያለ ወንድም አንድ ኪታብ ብትሞጥር ስንት ነገር ማትረፍ እየቻለ ዚክር ብታደርግ አላህ ዘንድ ብዙ ደረጃ የምታገኝበት የአላህን ቁርአን ብትቀራ ብትሐፍዝ ስንት ነገር እያገኘህበት ጊዜ ማሳለፍ ያጣሁ ብለህ ሌላ ጉድ ውስጥ ትገባለህ። ደግሞ አላህ ሱብሓነሁ ወተዓላ በዚህ ዘመን ሁሉንም ገር አድርጎልህ ለኸይር እኮ በሮች ክፍት ሆነዋል ብታይ ማለት ነው። ኸይረኛው ስለጠፋ ሰው ማለት ነው በባጢል ስለተዘፈቀ እንጂ ለኸይር በሮች ክፍት ናቸው። ወሊላሂል ሐምዱ ሚና። ስለዚህ ያን ነገር መጠቀም የሚባለውን ነገር ችላ ልንለው አይገባም። ጊዜም በአግባቡ ይጠቀማል። ይህ ማለት ነው ጥሩ የሆነ ልብ፣ ሰላማዊ ልብ ያለው ሰው ማለት ነው። ይሄ ምልክቱ ነው። ሌላው ደግሞ ማለት ነው ምልክቱ ምንድነው? ስራውን በማስተካከል ላይ ይተጋል። ስራውን በማስተካከል ላይ ስራው ጣዓው ለአላህ Subhanahu Wa Ta'ala የሚሰራው ስራ ከዛሬ ተነገ ተስተካከልልኝ የሚለው ነገር ያሰጋዋል። ጋፊል ከሆነሳ የተበላሸ ልብ ባለቤት ዝንጉሳ ከሆነ ያማ ዒባዳው ሁሉ አዳ ሆኗል ይላሉ። ዒባዳው ሁሉ አዳ ሆኗል። ያ ማለት እንደ ተለምዶ ነው። ዒባዳው ሁሉ ይመጣል፣ ውዱ ያደርጋል፣ ይሰግዳል፣ ይሄዳል፣ ይመጣል፣ ውዱ ያደርጋል፣ ይሰግዳል፣ ይሄዳል። በቃ እንደ ተለምዶ። በሳሎቹ ግን ዓዳቸው ራሱ ዒባዳ ይሆናል። የሚሰሩት የሆነው ዓዳ ራሱ ዒባዳ ይለይቱበታል። ሲበላ ራሱ በቃ ዒባዳ ላይ የሚጠነክር ምን ይያለው። ሌሎችም ላይ እንደዚሁ ነቄ ነው፣ ብልጥ ነው፣ ስራውን ለማስተካከል ይለፋል። ከዛሬ ከነገ ሶላት የተስተካከለች ኹሹዓ ተስተካከለ፣ ሌላው ዒባዳ ዚክሩ ምኑ ያሳስበዋል። እማ ጋፊል ከሆነ ሁልጊዜም በገፍላው ላይ ነው፣ መቼም አይነቃም። ይሄ የልቡ መበላሸት ምልክት ነው። ኢያዘን ቢላህ። ስለዚህ ይሄ ልብ ሲስተካከል ነው ስራችንን ለማስተካከል ከነገ ከዛሬ ወደ አላህ ያለን ኹሹዕ፣ አላህን መፍራታችን፣ መተናነሳችን፣ ራሳችንን በነጋ በመሸ መተሳሰባችን፣ ማስተካከላችን የሚያሳስበን ልብ እየተስተካከለ ሲሄድ ነው። አማ የተበላሸ ልብ ቦታ የማይሰጠው ይመሻል፣ ይነጋል፣ አለቀ። ስለዚህ ቀልበን ሳሊም ይሄ ነው። ሰላም የሆነ ልብ ምልክቱ ይሄ ነው። ራሱን ለማስተካከል ዒባዳውን ማለት ነው የተስተካከለች በደንብ ማለት ነው ደረጃዋን ጠብቃ የሄደች አላህ በሚወደው መልኩ እየሰራኋት ነው ወይስ ራሴ እንደፈለኩት? ምሰራው ስራ አላህ እንደፈለገው ነው ወይ አንተ እንደፈለከው ነው ምሰራው ውስጥ ያለ? ይሄን ነገር ማሰብ አለበት እኮ። ይሄን ነገር ያስባል ማለት ነው ጥሩ ልብ ያለው የሆነ አካል ማለት ነው። እንደገና ማለት ነው ይሄን ከማድረጉ ጋር እነዚህን የተደረጉትን ሁሉ ማለት ነው ለልቡ መስተካከል የተስተካከለ መሆኑ ምልክቶች ተፈጻሚ ከማድረጉ ጋር አሁንም ይሰጋል፣ ይፈራል። አላስተካከልኩም ብሎ ማለት ነው ይጨነቃል። መልእክተኛው አለይሂ ሰላቱ ወሰላም እንዳሉት ይሄን የአላህን Subhanahu Wa Ta'ala ማለት ነው ንግግር አስመልክቶ والذين يؤتون ما آتوا وقلوبهم وجلة እነዛ የሚሰጡ ናቸው የሰጡት የሆነውን ነገር በሰጡ ጊዜ የሚሰጡ ናቸው። وقلوبهم وجلة ልቦቻቸው የፈራች ሆነ ይሰጣሉ አለ። ስጦታን ማንኛውም ነገር ሰጥተው ማለት ነው በአላህ Subhanahu Wa Ta'ala መንገድ ወጪ አድርገው ልባቸው ትፈራለች። ከዛም ማለት ነው አይሻ ረዲየላሁ ዐንሃ ምን ትላለች ለመልእክተኛው አለይሂ ሰላቱ ወሰላም أهم الذين يشربون الخمر ويسرقون أهم الذين يشربون الخمر ويسرقون قال لا يا بنت الصديق መልእክተኛው አለይሂ ሰላቱ ወሰላም እነዛ እየሰጡ ይፈራሉ የተባሉት ምን ያስፈራቸዋል? ኸምር የሚጠጡ የሚሰርቁ እነዛ ናቸው እንዴ? ወጂል አለባቸው ማለት እንዴት ነው? ከዛ አንፃር ነው ወይ? መልእክተኛው አለይሂ ሰላቱ ወሰላም ምን አሉ? ላ ቢንተ ሲዲቅ አንቺ ያ ቢንተ ሲዲቅ የሲዲቅ ልጅ አይሻ እንደዛ አይደለም ነገሩ አሉ። ولكنهم الذين يصومون ويصلون ويتصدقون وهم يخافون ألا يتقبل منهم ነገር ግን እነዛ ናቸው አሉ ይጾማሉ፣ ይሰግዳሉ፣ ሶደቃንም ይሰጣሉ፣ እንደገና ደግሞ አላህ አይቀበለን ይሆን ይሄን ነገር ብለው ይፈራሉ። ለምን? انما يتقبل الله من المتقين አላህ የሚቀበለው እኮ እነዛ እሱን ከሚፈሩት ነው። አሁን እኛ በአግባቡ አላህን ፈርተናል አልፈራንም? በአግባቡ አላህን ፈርቼ ነው የሰገድኩት የጾምኩት ሶደቃ የሰጠሁት የሚለው ነገር ያሳስባቸዋል። እነዚህ ናቸው ወንጀል ላይ ስለተዘፈቁ አይደለም የፈሩት። ስራውን ራሱ መልካሙን ስራ ሰርተውት እንዴው ተቀባይነት ያጣ ይሆን? ለምን? በአግባቡ ላልሰራው ይችላል፣ በትክክል አላህ እንደሚፈልገው ላልፈጽመው ይችላል በማለት ያሰጋቸዋል። أولئك الذين يسارعون في الخيرات وهم لها سابقون على ملكتኛው عليه الصلاة والسلام እነዚህ ናቸው ለመልካም ስራ የሚጣደፉ የሆኑ ለሷም ማለት ነው ቀዳሚዎች። እንደዚሁም ለአኺራ አላህ Subhanahu Wa Ta'ala ጀነት የሚወፍቃቸው እንደዚህ አይነቶቹ ናቸው። ስለዚህ እነዚህ ናቸው መልካምን እየሰሩ ለራሳቸው ማስተካከል ዲናቸው ላይ ጥንካሬ ለማድረግ እየጣሩም ራሱ ይፈራሉ፣ አሁንም ይሰጋሉ። አማ ጋፊል ከሆነ ሰዓያዘን ቢላህ ቦታ የማይሰጠው እንደሱ ዓቢድ የለም፣ እንደሱ ሙሶሊ የለም፣ እንደሱ ሷኢም የለም፣ እንደሱ ሙተሰድቅ የለም። እንደው 100 ብር ለሶደቃ የሰጠ ጊዜ አለቀ።
ግን አላህ ይቀበላት አይቀበላት ምናልባት ምሩበማ ስንት ነገር አለ ዒያዘን ቢላህ ስለዚህ አላህን ልንፈራ ይገባል ልባችን ለማስተካከሉ ማለት ነው ሁሉ ጊዜ ጥረት ልናደርግ ይገባል ይነበሩ የመልእክተኛው አለይሂ ሰላቱ ወሰላም ሰሃቢዎች ማለት ነው እንደዚህ ነበሩ እና صاحب القلب السليم لا يحب الظهور እንደዚህ ነው የጥሩ ልብ ባለቤት የሆነ ሰው የበላይነትን መግነንን አይፈልግም ከፊት መሆንን አይፈልግም እኔ የበላይ ነኝ የሚለውን ነገር አይፈልግም እነሱ የሚያሳስባቸው ልባቸው ሰላም የሆኑ ሰዎች እሳቢያቸውና ጭንቀታቸው ስራዬን አላህ ወዶልኛል አላህ ነገ መልካም ነገር ያጎናጽፈኛል ወይስ ደግሞ ጥሩ መስለ ነገ ዋረድ ያለው ይሄ ነው የሚያሳስባቸው እንጂ ዛሬ ከበላይ መሆን ከፊት መሆን ያ ነገር እነሱን አያሳስባቸው ማለት ነው የመልእክተኛው አለይሂ ሰላቱ ወሰላም ሰሃቢዎች ይህ ነበር ባህሪያቸው ማለት ነው ይህ ነበር ባህሪያቸው ሰዎች በእነሱ ጉዳይ እንዲነጋገሩ አይፈልጉ ነበር ይሄ እንዲባሉ አይፈልጉ ነበር ወይም ደግሞ ያኮ ነው እንዲህ ያደረገው ይሄ እኮ ነው ተብሎ ጣቶች እንዲተቃቀሱባቸው አይፈልጉም ነበር ማለት ነው አይፈልጉም ነበር ይሄ ነው ጥሩ የሆነ ልብ ያለው ምልክቱም ይሄ ነው ሰሃቢዎች ይህ ነበር ሐያታቸው ማለት ነው أخرج البخاري في أدب المفرد بسند صحيح صححه الألباني رحمه الله في صحيح الأدب المفرد من علي بن أرطعة رضي الله عنه عن علي بن أرطعة قال كان الرجل من أصحاب النبي صلى الله عليه وسلم إذا زكي قال اللهم لا تؤاخذني بما يقولون واغفر لي ما لا يعلمون لنا علي بن أرطعة من على علي بن أرطعة من على የመልእክተኛው አለይሂ ሰላቱ ወሰላም ባልደረቦች ከነሱ አንዱ ማለት ነው ሰዎች ተዝኪያ ሲያደርጉት እንዲህ ነው ብለው የሆነ ተዝኪያን ሲሰጡት ምን ይል ነበር اللهم لا تؤاخذني بما يقولون እነሱ በሚሉት ነገር አትያዘኝ ነበር واغفر لي ما لا يعلمون እነሱ የማያውቁት የሆነውን ነገር ማረኝ ጌታዬ ሆይ ብሎ አላህን ይለምን ነበር ተዝኪያ ሲደረግ ማለት አይፈልጉትም ነበር ተዝኪያው ነገር ግን እኛ ነሳ ስትመለከት አላህ ያዘንለት ሲቀር በግልባቸው ያልተወሳለታ በቃ ዱዒፍ ማለት አላህን የማይፈራ ሙጅሪም ማለት እኔ ነኝ ብሎ ያስባል ተዝኪያ ሳይደረግ ሲቀር ተዝኪያ ሲደረግ ደግሞ እኔ ነኝ አቢድ ብሎ ያስባል እነሱ ግን ምርጥ ሰው ማለት ተዋዱ ያለው የሚተናነስ አላህን የሚፈራ ማንነቱ ተደብቆ እንደዛ አይነት ሰው መሆኑን የሚፈልጉ ተዝኪያን አይፈልጉም hatta ተዝኪያ ሲደረጉ اللهم لا تؤاخذني بما يقولون እነሱ በሚሉት እኔን አትያዘኝ በማለት ነበር የሚናገሩት ማለት ነው وفي صحيح البخاري من حديث عمر من حديث عمرو بن ميمون الطويل رجم هنا حديث ነው ማለት ነው የዑመርን ታሪክ አስመልክቶ ነው የዛን ጊዜ ማለት ነው በተወጋበት የመጨረሻ ሀያቱ ማለት ነው ያ ረጁሉን ኸቢት ወሻሻ ሰው በወጋው ጊዜ ማለት ነው ዑመር ኢብኑ አልኸጣብ የሆነ ሰው መጣና እሱ ዘንድ አብሽር ያ አሚር አልሙእሚኒን አብሽር አንተ የአማንያን መሪ ሆይ አላሁ ሱብሓነሁ ወተዓላ የመልእክተኛው አለይሂ ሰላቱ ወሰላም ባልደረባ መሆኑ ያበሽራል እስልምናም ቀዳሚ ነህ ቀድመህ ነው ወደ እስልምና የገባህ በእርግጥም ተመረሃል እስልምናን አውቀሃል እንደዚሁም መሪም ሆነህ ሙስሊሞችን አገልግለሃል በፍትህም አስተዳድረሃል አለ በመጨረሻም ደግሞ አሁን ሸሂድ ሆነ ልትሞት ነው አብሽር አለ ነገር ግን ዑመር ምን አለ ወዲቱ አነ ذلك كفافا لا علي ولا لي እኔ ወዳለሁኝ አለው ይሄ ለኔ ከፋፈን ቢሆንልኝ ማለት لا علي ولا لي እንደው በኔ ላይ እንትን ባይባልልኝ በኔ ላይ ወንጀል ባይኖርብኝ እንደዚሁም ለኔ ትርፍ ነገር ባይኖረኝ ከፋፋ ብቻ በሆነ ተዛ ከንቱን ብቻ መብቃቂያ ነገር ብቻ ቢሆንልኝ እወዳለሁኝ ማለት ያንን መልካም ስራውን እንደ ብዙ ትርፎች አሉን ብለን እኛ እናስባለን ነገር ግን እሱ ያንን አይደለም ያስበው እንደው ከፋፋ እንኳን በሆነልኝ ብሎ ተናገረ ማለት እና ይህ ሰው ይሄን ተናገረና ወዲያው ዘወር ሲል ማለት ነው ምን ያደርጋል ያ ሰው ሽርጡን ይጎትታል ማለት ነው ከቁርጭምጭሚቱ በታይ እዛ በኋላ ዑመር ምን አለ ጥሩልኛል ተጠራለ ابن اخي ارفع ثوبك ልብስህን ከፍ አድርግ فانه አንቃ لثوبك واتقى لربك ልብስህንም ንጹህ ያደርግልሃል ጌታህንም ፈርተሃል ምትጎትት ከሆነ ጌታህን እያመስክ ነውና ስለዚህ ይሄን አለና ዑመር ኢብኑ አልኸጣብ መከረው ማለት ነው እዚህም ምን ይዘው ነገር አለ ዑመር ኢብኑ አልኸጣብ በዛ ሁኔታ ላይ ሆኖ ራሱ ሙንከርን ይቃወማል ለሞት እኮ ተቃርቦ የሚመገብ የሆነው ምግብ የሚጠጣ የሆነ ነገር ራሱ እኮ በተቀደደበት የሚፈስበት ሁኔታ ላይ እኮ ነው ያለው እንደዛ ሆኖ እንኳን እቺ ደግሞ ምን አላት ይላል እቺ ደግሞ ምን አላት እኮ ነው የሚለው ዑመር ግን በዛ ሁኔታ ላይ ሆኖ ራሱ ምን አላት አላለም አንተ ልብስህን ምን አድርጋለው ከፍ አድርግ ልብስህን ንጹህ ይሆናል ጌታህንም የምትፈራበት ይሆናል ምክንያቱም ማሰበስ ከሆነ ጌታህን ፈራህ አይባልም አመጽ ነው ወንጀል ነውና ማለት ነው
ይሄ ነው በመልካም ያዙ ነበር በዚህ ሁኔታ ላይ ሆነው ራሱ ይሄም ራሱ ጥሩ ልብ ያለው ሰው ምሳሌ ነው በመልካም ያዛል ከመጥፎ ይከለክላል መልእክተኛው አለይሂ ሰላቱ ወሰላም እንዳሉ من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك أضعف الإيمان መልእክተኛው አለይሂ ሰላቱ ወሰላም ከናንተ መጥፎን ነገር የተመለከተ የሆነ አካል በእጁ ያስወግዳል ይሄን ካልቻለሳ በምላሱ ይናገራል ይሄን ካልቻለሳ በልቡ ይጥላ ይሄ የመጨረሻው ደካማ የእምነት ደረጃ ነው አሉ መልእክተኛው አለይሂ ሰላቱ ወሰላም ስለዚህ ልቡ ሲደክም እምነቱ ሲደክም የተበላሸ ልብ ሲኖረው ሙንከሩን መቃወም ያቅተዋል መጀመሪያም ላይ እንደተነጋገርነው ማለት ነው ነገር ግን ጥሩ ልብ ካለው ጽዱ ልብ ሳለውሳ ከቻለ በእጁ ያስወግዳል ካልቻለ ደግሞ ባንደበቱ ይናገራል حرام ነው ብሎ ማንንም ሳይፈራ የሚፈራውን አላህ ነውና ይናገራል ያ ነገር ካልተሳካ በልቡ ይጣላል ያ ማለት እኔ ጠልቼዋለሁ እንዳሻው ብሎ አይቀመጥም ولا تقعد بعد الذكرى مع القوم الظالمين ካስታወስክ በኋላ ከበደለኛ ህዝቦች ጋር ከበደለኛ ሰዎች ጋር አትቀመጥ ነው ያለ አላህ Subhanahu Wa Ta'ala አይቀመጥም ከዛ በኋላ ያገላል ማለት ነው ከዛ ቦታ ላይ ይሄ ነው ልቡ ሰላም የሆነ አካል ይሄ ነው ሙንከርን አይቶ ኢቅራር አያደርግም በዚህ ሐዲስ አስመልክቶ ሸይኽ አልእስላም ኢብኑ ተይሚያ ምን ይላል فإن لم يكن في القلب إنكار ما يكرهه الله ልብ ውስጥ እኮ ማለት ነው ከለለ አላህ የሚጠላውን ነገር መቃወም ከለለ ويبغضه الله የሚጠላው የሆነ ነገር ማለት ነው ከመቃወም ምን ከለለ ልብ ውስጥ የሆነ ነገር ከለለ ልብ ማለት ነው አላህ የሚጠላውን የማይቃወም ከሆነ لم يكن فيه إيمان እዚህ ልብ ውስጥ ኢማን የለም አላህ የሚጠላው መቃወም ካልቻለ ይሄ ልብ ኢማን የለውም ይላል ኢብኑ ተይሚያ ረሂመሁላህ ማለት ነው መልእክተኛው አለይሂ ሰላቱ ወሰለም ይሄን አስመልክቶ የተናገሩበት ሐዲስ አለ ይሄም ራሱ የእምነት የመጨረሻ ደረጃ ነው ማለት ከዚህ በኋላ ይሄን የማይቃወም ከሆነ እምነት የለውም ማለት ነው ስለዚህ ልብ ማለት ነው ሰላም የሆነ ጊዜ ሙንከርን ኢቅራር ያደርጋል ማዕሩፍን አውቆ መስራት ይችላል ስለዚህ ያ ልብ የሚገኘው እንዴት ነው ለዛ ልብ መጣር አለብን ልባችንን በሽታ እንዳይገባበት ጥንቃቄ ማድረግ አለብን እተይ ወንድሜ ለአካላችን እኮ ማለት ነው ቤተሰቦቻችን ገና በኋላ ቆይቶ መንጋጋ ቆልፍ አው ደግሞ የሆነ ነገር በሽታ እንዳይዘው ከብሎ እናቱ ገና እንዳረገዘችው እኮ ምን ይወጋል መርፌ ይወጋል ክትትል እየተባለ ከተወለደም በኋላ ክትባት ይደረጋል ለምን የሆነ በሽታ እንዳያጠቃው በማለት ማለት ነው ልባችን ላይ ደግሞ በሽታ እንዳያጠቃው መጣር የለብንም ወይ ጥንቃቄ ልናደርግለት አይገባም ወይ ወንጀል በመጣ ቁጥር እንደፈለክ የሆነ ፊትና በመጣ ቁጥር እንደፈለክ ገባና ዘባርቅበት ምንለው ከሆነ ልባችንን አደጋ ላይ ጥለነዋል ክትባቱን አልሰጠነው ማለት ነው ስለዚህ ለልባችን መስተካከል ልባችን የተስተካከለ ሆኖ እንዲቀጥል የቻልነውን ሁሉ ጥረት ማድረግ አለብን የሁሉም ነገር ባለቤቱ አላህ Subhanahu Wa Ta'ala ነው اللهم لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة